እኮ አፍሰው የሽሮ ሜዳ ወጣት እኮ አፍሰው እስር ቤት እያስገቡ ነው አይደለም? በዛውኑ ወደ ውትድርና ነው የሚወስዱት። ውትድርና ብለው ነው የሚወስዱት። ወስደው በዛውኑ ያስቀሯቸዋል። የት እንደሚወስዱ አይታወቅም። ስለዚህ የእያንዳንዱ ኢትዮጵያዊ ህይወት በእነሱ እጅ ነው፣ ከእግዚአብሔር በታች ብሎ ነው ያለው። ይሄንንም ነው ይሄንን ባህሪ ይሄንን ጠባይ ነው ማስለቀቅ ያለበት የኢትዮጵያ ህዝብ። እያንዳንዱ ኢትዮጵያ የትኛውም ክፍለ ሀገር ግራንት አይደለም በህይወት ለመኖር ግራንት አይደለም። ማንም መንግስት የሌለበት ሀገር ነው። ዘራፊ ያለበት ሀገር ነው። ቀጣፊ ያለበት ሀገር ነው። ከዚህ የበለጠ ምን እንዲመጣ ነው የሚጠብቀው? ምን እንደሆነ ውሃ ከለከለው፣ ማብራት ከለከለው፣ ምግብ ከለከለው፣ ነዳጅ ከለከለው፣ ይቀጥላል። መኖር ከለከለው፣ ንብረቱን ዘረፈው፣ ቤቱን ወሰደ። ከዚህ በላይ ምን ይሆናል? ምን ይመጣል ብሎ ነው የሚጠብቀው ሀብታሙ? ምንድነው የሚፈጠረው? ስለዚህ ህዝባዊ ንቅናቄ ዛሬ ገገሞ ህዝብ ጎን ላይ የአዲስ አበባ ህዝብ ሊቆም ይገባል። የአዲስ አበባ የኦሮሞ ህዝብ ገገሞ ህዝብ ጎን ላይ መቆም ይገባል። እያንዳንዱ አንዱ ለአንዱ ዋልታና ማገር ነው መሆን ያለበት። አንዱ ለአንዱ ወንድም መሆኑን የሚታወቀው ከዚህ ጊዜ ጀምሮ ነው። ወንድምነታቸውን ማሳየት ያለበት የደረሰ ወጣት ነግዶ የሚኖር ምንም ነገር በእጁ የሌለ ምንም ዶክመንተሪ የሚሰሩበት ነገር የለም። አስረው ወስደው በፖሊስ ጣቢያ ውስጥ ተኩሶ ሲገድሉ ይሄ ህዝቡ የዚህ የወጣቱ የእናቶች በለቅሶ እና በሰልፉ ቦታ ላይ የሚናገሩት የነበረው የገሞ ህዝብን ከኋላ ያለው ቤዛችን የሆነው የገሞ ህዝብ ውጣ፣ ተነስ፣ እርዳን፣ ድረስልን የሚል ጩኸት ነው። ድረስልን የሚል ጩኸት ነው። ሌላው ደግሞ ወጣቱ በአማርኛ እንደዚሁም በገሙኛ ሲናገር ነበረ እና እሱም አንዱ ምንድነው አዲስ አበባ ህዝብ የኢትዮጵያ ህዝብ ፍረደን፣ ድረስልን እያለ ነበረ እና ያ ጩኸቱ የወጣቱ ጩኸት ይሄ ነው አንዱ እና መልእክት አስተላልፏል። እነዚህ ሰዎች በህይወት ያሉት በህይወት ለሌለው ነገም በኔ ላይ ይደርሳል፣ ነገም ባንተ ላይ ይደርሳል የሚል እገዛ ጠይቋልና አሁን የገሞ ህዝብ መልስ ይፈልጋል። የገሞ ህዝብ ፍርድ ይፈልጋል። እነሱ አሁን አንድ የማይመስል የተለመደ ነገር አለ የሚሰሩት ዶክመንተሪ ምናምን የሚል ሰዎችን አስሮ ዶክመንተሪ ብለው ያደርጉታልና ይሄ የተበላ የታወቀ ማንነታቸው ፍንትው አድርጎ የሚገልጽ ማንም ሰው የማያይ የማይሰማ እነዚህን ሰዎች የሚያስንቅ ነገር ነው። የተናቁ ስለሆነ ይናቃሉ። ስለዚህ ምንድነው የዚህ ልጅ ሁኔታ የዚህ ልጅ ሞት የህዝቡን ጩኸት አዲስ አበባ ህዝብ ሊያዳምጥ ይገባል። የአዲስ አበባ ህዝብ ነካክተው አጥፍቼ ልጥፋ መጥፋታችን አይቀርም፣ ነገር ግን አጥፍተን እንጠፋለን ነው። ደም የሚያንቀሸቅሸው የህዝብ ጩኸት፣ የህዝብ ብሶት፣ የህዝብ ችግር፣ የህዝብ መራብ እግዚአብሔርን ግድሏል። በነገሪ ላይ እግዚአብሔር ግድሏል። የሰው ልጅ ስራብ፣ የሰው ልጅ ሲበደል እግዚአብሔርን ግድሏል። ዝም ብሉ እንኳን ህዝቡ እንደዚህ ዝም ብሉ እንኳን እግዚአብሔርን ብቻውን ግድሏል። እግዚአብሔር ብቻውን ፍርድ ያመጣል። የእግዚአብሔር ፍርድ ሲመጣ ደግሞ ህዝብ ይነሳል። ዛሬ እግዚአብሔር ፊቱን ከነሱ ላይ አዙራል። አሁን የህዝብ ጥያቄ ነው። አሁን በህዝብ ላይ ነው የቀረው፣ ህዝብ ላይ ነው የተረፈው። እግዚአብሔር ከነሱ ላይ ፊታቸውን እንዳነሳ እርግጠኛ ነኝ። እግዚአብሔር ጀርባውን ሰጥቷል። አሁን ትግሉ ያለው መፍትሄው ያለው በህዝብ እጅ ነው። እነሱን ገፍትሮ የመጣል እነሱን ፍርድ እንዲያገኙ ማድረግ ያለበት ኃላፊነት ያለው በህዝብ እጅ ነው። ህዝብ ግን ይህንን የእግዚአብሔርን ፍርድ አይተው ህዝብ ራሱ ነው መስራት ያለበት። እግዚአብሔር ከሰማይ ሚሳኤል አይጥልም። እግዚአብሔር ሚሳኤል አይጥልም። የእግዚአብሔር ሚሳኤል ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ዶክተር ሺዋፈራው ኩራቱ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተርን ጋብዘናል። በአዲስ አበባ ያለው ወቅታዊ ሁኔታ በተለይም በቅርቡ በሽሮ ሜዳ የተፈጸመው በጠራራ ፀሐይ የርሸና ተግባርና ፖሊስ ለጉዳዩ እየሰጠ ያለው ምላሽ፣ በአጠቃላይ ያለው የሀገሪቱ ወቅታዊ ሁኔታና ምርጫ የተባለው ቅርጫ እየተጋለጠ የመጣበትን አሰራር አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሺዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። እጅግ አመሰግናለሁኝ ሀብታሙ ስለተሰጠግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ አንዱ ወቅታዊ ሁኔታ አድርገን የምንወያየው ሰሞኑን ሽሮ ሜዳ አካባቢ የተገደለው ወጣት በትላንትና ሁለት እንግዲህ በዛሬው ዕለት ተቀብሯል። ወጣቱን ተገኝ ባልቻ የተባለውን ወይም አሮሮ የሚል ስም የሚጠራውን ወጣት ከዚህ ቀደም እንግዲህ ሽሮ ሜዳ ላይ የሚደረጉ ነገሮች በተለይ አብይ ስልጣን ላይ ከወጣ በኋላ
በተደጋጋሚ ከቡራዩ ጥቃትም በኋላ ስናነሳ የነበረበት ሁኔታ አለ። ከ20 ሺህ በላይ የጋሞ ብሔር ተወላጆች የሸማ ስራ ላይ የኢትዮጵያ ባንዲራ ቀለም ያለባቸውን አረንጓዴ፣ ቢጫ፣ ቀይ ተጠቅማችኋል በሚል እንደ ጠላት ተፈርጀው ከገዛ ሀገራቸው ታፍሰው ጋሞ ተወስደው የተጣሉበት በርካቶች የተደበደቡ የታሰሩበት ሁኔታ አለ። ቡራዩ ላይ ምን እንደተፈጸመ እርሶም በመጽሐፎ ጭምር ያነሱት ነው። በአደባባይ የሚታወቅ ሀቅ ነውና በቅርቡ እንኳን ዶክተር ሚልኬሳ ሚዳጋ ምስክርነት እየሰጡ ነው። እንዴት አብይ አህመድ በተቀነባበረ መንገድ ቡራዩ ላይ ዛሬ የአዲስ አበባ ፖሊስ ምክትል ኮሚሽነር በሆነው ቶፊቅ መደድ በጊዜ ኦሮሚያ ክልል ፖሊስ አዛዥ የአሁኑ የፌዴራል ፖሊስ ኮሚሽነር የሆነውና በጊዜው የደህንነት መስሪያ ቤቱ ኃላፊ የነበረው ደመላሽ ገብረ ሚካኤል አማካኝነት እነዚህን ጥቃቶች እንዴት እንደፈጸሙ በኋላም አቶ ለማ መገርሳ ላይ በተደጋጋሚ ለመግደል ሙከራ አድርገው እንዴት እንዳልተሳካላቸው አቶ ለማ አልፎ ደግሞ ጀዋር መሐመድንም በተመሳሳይ ለመግደል ተሞክሮ አለመሳካቱና የሃጫሉ ሁንዴሳ ግድያ ጭምር ሲነገር የነበረበት ሂደት አለና በጠራራ ፀሐይ ወጣቱን የረሸኑበት ተግባር ህዝቡ ሲያውቀው ህዝቡ መቃወም ሲጀምር ለህግ ተቆርቋሪ ነን የገዳዩን አስረናል የሚል መግለጫ እየሰጡ ነው። በሌላ በኩል ግን አደባባይ ወጥተው ግድያውን የተቃወሙና ፍትህ የጠየቁ ወጣቶችን ደግሞ ቤት ለቤት እያሳደዱ እያሰሩ እየደበደቡ ያለበት ሂደት አለና ሁኔታው እንዴት ነው እየተከታተላችሁ ያላችሁት? በእርግጥ ግድያውን ፖሊስ ያወግዝ ከነበረ ግድያው እንደተፈጸመ ለምንድን ነው መግለጫ ያልተሰጠው? ሀብታሙ በጣም የልጁ አሟሟት የዚህ ወጣት አሟሟት በጣም አሳዛኝ ነው። ዲቴል ነው ለማጣራት የሞከርነው። ይሄ ልጅ ወጣት ነው። በሽሮ ሜዳ ልብስ ነጋዴ ነው። ነግዶ የሚኖር ሸማ የባህል ልብሶችን የሚነግድ ነው። መጀመሪያ ያደረጉት የልጁ የሚነግድበት ንግድ ቤቱን አፍርሰው ንብረቱን ጭኖ ወሰዱበት። ሌሎችንም እንደዚህና ይሄንን በመቃወሙ ወስደው አስረው እስር ቤት ላይ አሰቃይተውት እሱ በእስር ቤት ላይ በመሰቃየቱ ምክንያት አባቱ በጭንቀት ሞተ እና በዚህ ላይ ያለ ልጁን በዋስ ከለቀቁ በኋላ ቤት መጥተው የአባቱን ቀብር ቦታ ሄዶ አባቱ ለቅሶ የአባቱን ቀብር እያለቀሰ ሳለ ነው ደርሶ ይዞ ከዛ ነው የወሰዱትና ልክ ፖሊስ ጣቢያ ግቢ ውስጥ እንዳስገቡ ነው ከልጁ ጋራ ተቃውሞ ያለው የኦሮሚያ ፖሊስ ነው ተኩሶ በ4 ጥይት ነው የገደለው። ይሄ ነው ቁጣውን የህዝብ ቁጣ የቀሰቀሰው። እንዲህ አይነት የግፍ ግድያ የመጀመሪያ አይደለም። እንዳየሁት አሁን እንደሚሰማ ሀብተ ጊዮርጊስ ድልድይ አካባቢም ከዚህ ቀደም ፖሊስ እንደዚህ ገሏል ይባላል። ይሄ የሚታወቅ ነው፣ የሚታይ ነገር ነው። ብዙዎች እንደዚህ ወጣቶች የአዲስ አበባ ወጣቶች ይገደላሉ። አንገታቸውን ቆልምመው አንገታቸውን ሰብረው በሽተኛ ያደርጓቸዋል። የአእምሮ በሽተኛ ያደርጓቸዋል። ከጥቅም ውጪ ያደርጋሉ። ይሄ የአብይ አህመድ እቅድ ነው፣ ፕላን ነው። በፕላን ነው የሚሰሩትና በተለይ ትኩረት የሚደረግባቸው ብሔረሰቦች አሉ። አማራ፣ ጋሞ፣ ወላይታ እንደዚህ እያለ ይቀጥላልና ሁሉንም ብሔረሰብ በየደረጃ መድበው ልክ ሬድ፣ የሎው፣ ግሪን እንደሚሉት በእንደዛ አይነት አስቀምጠው ነው ሰውን እያጨዱት እየፈጁት ያሉትና እሱን ነው እኛ የምንቃወመው። አሁን የምትለው ነገር ሀብታሙ የዚህ የልጁ ግድያ ግፍ መሆኑን ማህበረሰቡ ወጥተው በሰልፍ ነው የገለጸው። እጁን ወደ ላይ አጣምረው የሚገልጡትን ወጣቶችን ነው እያፈሱና እያሰሩት ያሉት። በጋሞ ህዝብ ላይ በተለይ በኢትዮጵያ ባንዲራ ቀይ፣ አረንጓዴ፣ ቢጫ አረንጓዴ የኢትዮጵያ ባንዲራ ጥላቻ ነው። ኢትዮጵያዊነትን በመጥላት ነው። እነዚህ ደግሞ የኢትዮጵያን ባንዲራ የሚሰሩት ኢትዮጵያን በማመን ነው። ኢትዮጵያዊነታቸውን ነው የሚያረጋግጡት። የኢትዮጵያዊነትን መገለጫ ነው። በልብስ ላይ በዚህ በቲሸርት ላይ የተለያዩ ባህላዊ ልብሶች ላይ የሴቶች ልብስ ላይ ወንዶች በሚለብሱ ልብስ ላይ ጥለት ያደርጉታልና ይሄንን የሚቃወሙ እኔ ሙሉ ኦሮሞ ነው ማለት አልችልም። ኦሮሞ ሙሉ አይደለም። ኦሮሞ እንደዚህ አይነት ጥላቻ የለበትም። ይሄ የአብይ አህመድ የመለመላቸው ለሆዳቸው የተገዙ
በሚያገኙት ገንዘብ ራሳቸውን መቆጣጠር የማይችሉ ደረጃ ላይ ያሉ ሰዎች ናቸው። ይሄን ለማድረግ ነው ከጅምሩ ጀምሮ ቡራዩ ላይ ቅድም አንተ ባነሳው ቡራዩ ላይ በገሞ ማህበረሰብ ላይ የደረሰው ግፍ እኔ በቦታው ተገኝቼ ነው ኢንቨስቲጌት ያደረኩት። በቦታው ተገኝቼ በእኔ መጽሐፍ ላይ አለ በጄኔቫው ወንበር በሚለው ላይ አንድ ምዕራፍ በሙሉ ሰጥቼ ነው የጻፍኩት። በቦታው ተገኝቼ የቦታ ማስረጃ አቅርቤ ነው የጻፍኩት እና ይሄ ሲደረግ እዛ ላይ የነበረው ግፍ ተወርቶ የሚያልቅ አይደለም። አባትን የፍጥኝ ደጋግሜ ላለው ከሰማሁት እዛ ቦታ ላይ ተገኝቼ ከመንደሩ ሰዎች ከሌሎች ብሔረሰቦች የሰማሁትን ነው እዛ አብሮ ከሚኖሩት እና በሰዎቹን አባትዮን ወደኋላ የፍጥኝ ከወንበር ጋራ ወይም ከእንጨት ጋራ ካሰሩ በኋላ ከሚስቱ ጋራ ፊት ለፊት ላይ የግብረ ስጋ ግንኙነት ያደርጋል። የደረሰች ልጅ ካሉ ልጆቹን ይደፍሩ ነበረ። ወጣቶቹን ደግሞ አንገታቸውን ቆርጠው በጉድጓድ ውስጥ ሌላውን አካል በውሃ ቧንቧ ውስጥ ውሃ መውረጃ ውስጥ ከተው አንገቱን በቆረጡት በታጠቁት ሳንጃ መሳይ ነገር ላይ እንደዚህ ወደ ላይ አቁሞ እየሳቁ በመኪና እየሄዱ ነበር። እንደዚህ ነው በቡራዩ ላይ የደረሰው ግፍ። የቡራዩ ግፍ ተነግሮ የሚያልቅ አይደለም። የሰው ዘር ጄኖሳይድ የተፈጸመው መጀመሪያ በገሞ ብሔረሰብ ላይ ነው። ይሄ ሲደረግ ተስፋዬ በልጅጌ ነበረ። ይሄ ሲደረግ ታገሰ ጫፎ ነበረ። ሌሎች የገሞ ሰዎች በብዛት በአሁኑ ሰዓት ላይ የመንግስት ከፍተኛ ባለስልጣን ተብሎ የሚኖሩት አሉ ነበሩ። እነሱ ይሄ ሲሆን እንወክላለን የኛ ነው የሚለው ማህበረሰብ እንዲህ አይነት መከራ ሲገጥመው አንድ ነገር ትንፍሻላል። አንድ ነገር እና ይሄንን በዚህ መልክ ነው በመጽሐፌ ላይ ያስቀመጡት። አንዱ ይሄ ነው። ሌላው ከሽሮ ሜዳ ወደር የሌለው ህዝብ ቤታቸውን አፍርሰው ከአጼ ምኒልክ ጊዜ ጀምሮ የሰፈሩት የቤታቸውን የገነቡት ርስት ያላቸው ገሞዎቹን ከሽሮ ሜዳ ጠራርገው ከቡራዩ ጠራርገው 20 ሺህ ወስደው ሜዳ ላይ ገሞ ላይ ነው የጣሉት። እንደሌላ ባዕድ አገር ሰው እንደ ባዕድ አገር ሰው ነው ወስደው እንደ ቆሻሻ ጭኖ ነው የጣሉት። አብይ አህመድ ይሄ ሲደረግ አስመራ ይሄን ነበር ያኔ አስመራ እሱ ይሄንን ትዕዛዝ ከሰጠ በኋላ እኔ የለሁበትም አላውቅም ለማለት አስመራ ይሄን ነበር። አደገኛ ሰው ነው አብይ አህመድ፣ በጣም አደገኛ ሰው ነው። ይሄንን ካስደረገ በኋላ በሶስተኛ በአራተኛ ቀን ይመጣና አብሮ ያለቅሳል። አብሮ አይዟችሁ እንደዚህ ይሆንላችኋለሁ እንደዚህ አደርጋለሁ ብሎ ዋሽቶ ይሄዳል። እና እንዲህ አይነት አደገኛ ማፊያ፣ በጣም አደገኛ ማፊያ ሰው ነው አብይ አህመድ። እና ዛሬ ቤቱን ነግዶ የሚኖርበት በዚህ በክፉ ጊዜ ሰርቶ የሚኖር ወጣት ንብረቱን አፍርሰው ከቤቱ አውጥተው ወስደው አስረው ገርፎት መከራ አሳይቶት አቆይቶ በዋስ ከለቀቁ በኋላ መልሰው አባቱ ለቅሶ ሄዶ ከአባቱ ለቅሶ በኋላ ከቀብር ቦታ ነው ይዞት ወስደው የረሸኑት። እና ይሄ የአዲስ አበባን ህዝብ በሙሉ የሚያነቃንቅ የሚያነሳሳ ነው። ዛሬ ወጣቶቹ የገሞ ወጣቶች እየታሰሩ ናቸው። ገሞ ሽሮ ሜዳ ያሉ ወጣቶች እናቶች እየታሰሩ ናቸው። ትናንትና ተቃውሞ ወጥቷል ተብሎ እና እየታፈሱ ነው። እና የአዲስ አበባ ህዝብ ማስተዋል ያለበት ማየት ያለበት በእኔ ላይ ይሄ ይደርሳል አሁን ብለው መጠበቅ፣ አሁን በእኔ ላይ ይደርሳል ብለው መነሳት፣ ዝም ብለው መጠበቅ፣ አንገቱን መቅበር ዋጋ የለውም፣ ምንም ዋጋ የለውም። አሁን የዚህ ልጅ ሞት እያንዳንዱ ቤተሰብ ላይ አለ፣ ተሸክሞ ነው ያለ። ሁሉም ብሔረሰብ ኦሮሞን ጨምሮ ኦሮሞ ህዝብን ጨምሮ እንዲህ አይነት መከራ እንደሚደርስበት ማወቅ ነው። በመጀመሪያ አብይ አህመድ በኦሮሞ ስም ይህንን ብዙ ጊዜ ብለናል። አብይ አህመድ በኦሮሞ ህዝብ ስም ነው የሚነግደው። ኦሮሞ አይደለም፣ ኦሮምኛ የሚችል ነው። ነገር ግን በኦሮሞ ህዝብ ስም እየነገደ ነው። ኦሮሞን ከሌላው የኢትዮጵያ ወንድሞቹ ህዝቦቹ ጋር አጣልቷል፣ አጋጭቷል፣ በደም እንዲቀባቡ አድርጓል። ስለዚህ የኦሮሞ ህዝብ ነው ይህንን ሰው ማስወገድ ያለበት የኦሮሞ ህዝብ። ምክንያቱም አብይ ወጣም ወረደ ምንም ይሁን ይወገዳል። እርግጠኛ ነኝ ይህንን ስናገር ይወገዳል። ግን የኦሮሞ ህዝብ እሱን ሌላው ህዝብ መተው እስኪያስወግዱ ድረስ አይደለም መጠበቅ ያለበት። የኦሮሞ ህዝብ አይደለም አትወክለንም ኦሮሞ አይደለም ማለት መቻል ከወዲሁ ካሁኑኑ ነው ማረጋገጫ መስጠት ያለበት ሀብታሙ። በኦሮሞ
ከኢትዮጵያ ህዝብ ጋር አጣልተዋል፣ እኛን አጣልታል ብሎ ነው መነሳት ያለበት። ጥቂት የነ ቶፊቅ ነፍሰ ገዳዩ ቶፊቅ ለማን ልገለው የነበረ አጫሉን ያስገደሉት ባቴን ያስገደሉት እነዚህ ናቸው። እነ ደመላሽ ናቸው። ከመከላከያ ሰራዊት ውስጥ አለ ይሄ ስኳዶ የተፈጠረው። ከዛ ብርሃኑ ጁላ የሚያዛቸው ደግሞ ሌላ አለ ለነዚህ ሽፋን የሚሰጥ እና ይሄ ስኳዶ የፈለገውን ወስዶ ይገላል፣ የፈለገውን ይረሽናል። ቤት ሀገር ነው ፖሊስ ሰላማዊ ሰው ተኩሶ ሲገድል የምታየው? ወንጀለኛ የጦር መሳሪያ ይዘው በራሱ ላይ የተኮሰውን እንኳን አንዳንድ ቦታ ላይ አውሮፓ ውስጥ በተለያዩ አገሮቹ ላይ እኮ አይተኩስም። በተኮሰው ወታደሮቹ እኮ ፖሊስ ወታደር ይገሉታል፣ አመፀኞቹ ይገሉታል። ምናልባት እዚህ ግን ሀብታሙ የኛ ተኩሶ ለመግደል ስልጣን የሰጠው ማን ነው? የተኛው ብሔረሰብ ነው ስልጣን የተሰጠው? የነሱ የሆነ ሰው ያዘጋጁትን ነው ይሄ ወጣት እንዲገድል የተደረገውና የአዲስ አበባ ህዝብ እንደ ቱኒዚያ ውስጥ ያ አህመድ አዚዝ የሚባለው ወጣት ሞቶ ለአፍሪካ ለሰሜን አፍሪካ አብዮት ምክንያት የሆነው አንድ ወጣት ዛሬ እሱ ነው መደረግ ያለበት። አዲስ አበባ ላይ አዲስ አበባ ህዝብ በነቂስ ወጥተው የአዲስ አበባ ህዝብ እናቶች መውጣት መቻል አለባቸው። ነገ ተጠያቂዎች ናቸው። በራሳቸው ላይ ይደርሳል። ይሄ ነገር እየደረሰ ነው ያለው። እያንዳንዱ ቤት እያንኳኳ ነው። ስለዚህ ከወዲሁኑ የአዲስ አበባ ህዝብ የዚህን ልጅ ደም መበቀል መውጣት አለበት። ያንን ኃይል መያዝ መቻል አለበት። ይህ ስልጣን መወገድ አለበት። ሞቱ ላይ ነው ያለው። ይህ ስልጣን ጣር ላይ ነው ያለው። ጣር ላይ ስላለ ሁሉን ይበላል። ስለዚህ ሁሉን ከሚበላ በቶሎ ወጥተው ይህንን ማስወገድ መቻል አለበት እና ይሄ ነው ያለው ሁኔታ። ሀብታሙ ከልብ አመሰግናለሁ። እንግዲህ ይሄ አዲስ ነገር አይደለም። አሁን ምናልባት በካሜራ ውስጥ ስለተያዙ በጠራራ ፀሐይ ፖሊስ ጣቢያ በር ላይ ስለረሸኑት ከተጋለጠ በኋላ አሁን ዶክመንተሪ ለመስራት እየተሯሯጠ ያለበት ለማስተባበል እየሰጡት ያለው መግለጫ ይሄ እኮ በየቀኑ የሚፈጸም ነገር ነው። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ብቻ ሳይሆን በኦሮሚያ ክልል ያልታጠቁ ታዳጊዎች እድሜያቸው ገና ያልደረሰ ከ4 ቀን በፊት ምዕራብ ሐረርጌ ዞን ሜይሶ ወረዳ ፋዮ በተባለ ቀበሌ ላይ በሞተር ሳይክል ሲሄዱ አቧራ አስነስታቸዋል ብሎ አንድ የአካባቢው ባለስልጣን ሚሊሻዎች ተኩሰው እንዲገሏቸው አዞ ገሏቸዋል። እና ከአዲስ አበባ ውጭ በስፋት የሚፈጸሙ ግድያዎች ወደ አዲስ አበባ ለማምጣት አይደለም ወይ? አብይ አህመድ እንግዲህ የአዲስ አበባ ፖሊስ ኮሚሽነሮች ብሎ የሾማቸው አንደኛ መተከል ላይ የአማራ ህዝብን ሲያስጨፈጭፍ የነበረ አብይን ተልኮ ይዞ የኮማንድ ፖስት አዛዥ የተባለው ሌተናል ጀነራል አስራት ዲኖሮ ነው። ሚስቱ ሚኒስትር ነች። ሁለተኛው ደግሞ ምክትል ኮሚሽነር የተባለውና ዋናውን ስልጣን የተቆጣጠረው የአብይ አህመድ ጥበቃ ኃላፊ የነበረ በተለይ ለማ መገርሳን ለመግደል ሞክሮ ሳይሳካለት ሲቀር ከኦሮሚያ ፖሊስ ኃላፊነቱ ሮጦ አብይ ጉያ ውስጥ ተደብቆ ባለፉት 7 ዓመታት የቤተ መንግስቱ የጥበቃ ኃላፊ የነበረው ቶፊቅ መደድ ነው። እነዚህ ሰዎች በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶችን፣ በአገሪቱ የሚፈጸሙ ፖለቲካዊ ግድያዎችን ከደመላሽ ገብረ ሚካኤል ጋር ሆነው ሲያቀነባብሩ ሲመሩ የነበሩ ከላይ በቀጥታ ትእዛዝ የሚሰጣቸው ከነ አብይና ሽመልስ አብዲሳ እንደሆነ እኛ ሳንሆን የምናገረው በተደጋጋሚ ይሄ ስርዓት ነው እነዚህን ወንጀሎች የሚፈጽመው ስንል የነበረው እየተጋለጠ ነው። የኦሮሚያ ክልል የቀድሞ የካቢኔ አባል ዶክተር ሚልኬሳ ሚዳጋ በተከታታይ ሰሞኑን እንኳን በአቶ ለማ መገርሳ ላይ የተደረገውን መፈንቅለ መንግስት 7ኛ ዓመት አስታኮ አቶ ለማ እንዴት በዚህ ቡድን 6 ወር ሙሉ የቁም እስረኛ እንደነበሩ የገለጸበትና ይወሰዱ የነበሩ ግድያዎችን በተመለከተ ሌላው ቀርቶ የቡራዩን ግድያ የፈጸመው ፖሊስ አዛዥ የነበረው በአሁኑ ወቅት የኮሚሽነር ባይሳ የሚባለው የኦሮሚያ ክልል ደረጀ ባይሳ የኦሮሚያ ክልል ምክትል የፖሊስ ኮሚሽነር ነው። እነዛን ሁሉ ንጹሃን ያስጨፈጨፉ በኋላም ሄዶ ደግሞ ጌዲዎችን 800,000 በላይ ጌዲዎች ያፈናቀለ በርካቶችን የጨፈጨፈ ሰው የኦሮሚያ ክልል ምክትል ፖሊስ ኮሚሽን ነውና በአማራ ክልል በኦሮሚያ በተለያዩ አካባቢዎች በሚሊሻ በፖሊስ በህገ ወጥ ታጣቂ ሽፋን እያደረጉ ሲገሉት የነበረውን ግድያ ወደ አዲስ አበባ እያመጡ አይደለም ወይ? ምናልባት የአዲስ አበባ ሰው ሽሮ ሜዳ ላይ ያበቃሉ? ይሄ በጠራራ ፀሐይ መረሸን ተግባር እሱ ነው እኮ እያንዳንዱን ያደርሳል ያልኩት ሀብታሙ፣ እሱን ነው በደንብ አድርገህ አስቀምጠሃል። የነ ቶፊቅ ዋና ተልኮ ቶፊቅ ተልኮ የሚወስደው ከአብይ ነው፣ በቀጥታ ነው የሚወስደው። እሱ ራሱን የቻለ መንግስት ነው ቶፊቅ። ቅድም ባነሳው የደህንነት መስሪያ ቤት ላይ ደመላሽ በነበረበት ጊዜ ሁለቱ ናቸው አቀናጅተው ይህንን ወንጀል የበፊቱን
የሰሩት። ዛሬም ገዳዮቹን የሚመለምሉት ለገዳዮቹ ሽፋን የሚሰጡት እነሱ ናቸው። ከነሱ ትዕዛዝ ውጪ የሚሆን ነገር የለም እና ደረጀ ባይሳ ጥሩ አነሳልኝ። ደረጀ ባይሳ ጉጂ ውስጥ የተደረገውን እልቅት የመራ ሰው ነው። የቡራዩን እልቅት የመራ ሰው ነው። 150 ሰው ገድያለሁ ብሎ የሚናገር ሰው ነው። የ150 ሰው ነፍስ በእጁ ያለው ሰው ነው ደረጀ ባይሳ። እያንዳንዱ የኦሮሚያ ፖሊስ ኮሚሽን የነበሩት የሆኑት በእጃቸው ቁጥር ስፍር የሌለ የሰው ደም በእጃቸው አለ እና እያንዳንዱ በገደሉትና ባደረጉት የወንጀል ልክ ሹመት ያገኙታል። ኢትዮጵያ በዘመኗ እንዲህ አይነት ማፊያ ገጥሟት አያውቅም። ማፊያ ነው የገጠማት። ቅድም እንዳነሳሁት የኦሮሞ ማህበረሰብ የኦሮሞ ህዝብ ልጆቹን እያጣ ነው ያለው። እነዚህ በየቀኑ የማይታወቁ የማይነገሩ ምን ብለን ነው እኛ የኛ ልጆች ናቸው እያሉ በእህታ የሚያሳልፏቸው ብዙ ወጣቶች እየገደሏቸው ብዙ ሰዎችን እየረሸኑ ነው። ሚሊሻ የሚባለው የሚመለምሉት ሚሊሻ ለራሱ ከሚሰጠው ገንዘብ ጋር ተመጣጣኝ ያልሆነ ጫና ተደርጎበት ነው ከመኖርና ያለመኖርን ምረጥና መኖርና ያለመኖርን ምረጥ እየተባለ ነው ሚሊሻ የሚሆነው። መከራ ውስጥ ነው ኦሮሚያ ያለው። ለዚህ ነው በደንብ አድርጌ የነገርኩት የኦሮሞ ህዝብ በሙሉ የኦሮሞ ህዝብ እኔ እንዲህ ነው አልልም። የኦሮሞ ህዝብ በሙሉ ነው። ቦታውን ቀይ ለይቼ ለመጥራት ስላልፈለኩት ነው። ስለዚህ የኦሮሞ ህዝብ የኦሮሞ ምሁራን የኦሮሞ ወጣት ከማለቅ እንዳያልቅ እንዲያድነው የሚችልበትን ሁኔታ የኦሮሞ ህዝብ ማዘጋጀት አለበት፣ መውጣት አለበት። የኦሮሞ ህዝብ ነው ትግሉን መምራት ያለበት ብዬ አስባለሁ። ምክንያቱም ሰሞኑን ወለጋ ውስጥ በጀት ድብደባ በድሮን ድብደባ ነበር። ለምስክርነት እኮ የኦነጉ ሊቀመንበር በወለጋ ላይ ምርጫ ተወዳዳሪ መሆን አልችልም፣ ጦርነት ባለበት አካባቢ ላይ ስለሆነ ምርጫ እኮ ማከናወን አልችልም ያለበት ቦታ ያ ማለት ምን ማለት? ስለዚህ የኦሮሞ ህዝብ የገባበት ማጥ የገባበት በጣም አደገኛ እንደው ዝም ብሎ አይደለም። የኢትዮጵያ የህዝብ ጉዳይ የአገር ጉዳይ በእነሱ እጅ ወድቆ እነሱ ደግሞ ያንን በእጃቸው የገባውን ኢትዮጵያን በጨፍልቀው እየገደሉ ያሉት እነሱንም ጨፍልቆ ለማጥፋት የተነሱትን ሰዎች ታቅፎ የሚቆዩ ከሆነ ለወደፊት በእነሱ ላይ ተጠያቂነት ይመጣል። አንድ ብሔረሰብ ተጠያቂ የሚሆንበት ጊዜ ይመጣል። ብሔረሰብ ተጠያቂ ይሆናል። በአገር ላይ ግፍና መከራ ሲደርስ በአገር ላይ ግፍና መከራ ያደረሰው ህዝብ ተጠያቂ ይሆናል። ተጠያቂነት በቀላሉ አይደለም። በአገር ጉዳይ ላይ ግለሰብ እንኳን ህዝብ ቀርቶ ግለሰብ በአገር ጉዳይ ላይ በህግ ቋንቋ ሊናገር በአገር ላይ ጥፋት በሰራ ጊዜ ተጠያቂ ነው። በአገር ላይ ነው ጥፋት የሰራው ተብሎ ይወነጀላል፣ ይቀጣል፣ በሞት ይቀጣል። ስለዚህ የኦሮሞ ህዝብ በራሴ ላይ ነው የምትጫወቱት ብሎ መነሳት አለበት። ማን እንደሆኑ እንዴት እንደሆኑ እነሱ ያውቁታል። እያንዳንዱን መመንጠርና ማውጣት ለኢትዮጵያ ህዝብ ማጋር በግልጽ ለኢትዮጵያ ህዝብ ከአቅሙ በላይ ከሆነ ተባበሩን ማለት ያለበት የኦሮሞ ህዝብ ነው። አሁን ጉዳዩ ወደ ኦሮሞ ህዝብ ነው የዞረው። የኢትዮጵያ ህዝብ በሙሉ ወደ ኦሮሞ ህዝብ ነው የዞረው፣ ወደ ኦሮሞ ነው ያዞረው። የኦሮሞ ህዝብ አንተም እያለክ ነው፣ አንተም እየተበላህ ነው። ስለዚህ አንተነ ውጣና ይሄንን አስወግድ ያለ ወደ ኦሮሞ ነው እያዞረ ያለው። ይሄንን መልእክት ማስተላለፍ ፈልጋለሁ። የኦሮሞ ህዝብ በዚህ ጉዳይ ላይ ሚና ካልተጫወተ፣ በዚህ ጉዳይ ላይ እንደ በፊቱ ካለፈ ተጠያቂነቱ በህዝብ ላይ ነው። አንድ አገርን በማጥፋት ጉዳይ ላይ ተጠያቂ ይሆናል። ከጊዜ በኋላ እንደው ገለልተኛ አካል የኢትዮጵያን ጉዳይ የሚያይ ገለልተኛ አካል ይኖራል። ከምንም ገለልተኛ የሆነ የሌላው አገር ሰው እንደነ ሩዋንዳ አይነት ውሳኔ ሊመጣ የሚችልበት ሁኔታ በግልጽ እየታየ ነው ያለው። በዚያን ጊዜ ተጠያቂ ይሆናል። ህዝብ ተጠያቂ የሚሆንበት በሩዋንዳ ላይ ሁቶቹ ተጠያቂ የሆኑበት ቱትሲ በማለቁ ምክንያት
ሽማግሌዎቹ ተጠያቂ የሆኑበት ብሔሩ ነው የተጠየቀው። አንገት ደፍቶ ነው ዛሬ ያሉት። እኔ ሩዋንዳ ቢሮ አለ። እኔ ሩዋንዳ ሄጄ በአካል ቦታውን ጭምር የሩዋንዳ እልቅትን ሙዚየሙን ጭምር ጎበኛው። ብዙ ደጋግሜ ተጠያቂው ያ ብሔረሰብ ነው ተጠያቂ የሆነው። ስለዚህ አንገት ቀብሮ ነው የሚኖረው። እኔ የኦሮሞ ህዝብ በጣም ትልቅ እድል አለው። ይህንን እድል በዚህ በምርጫ ጊዜ ምርጫ በሚባልበት ጊዜ ላይ መጠቀም መቻል አለበት። ቦይኮት በማድረግ ምርጫን እምቢ በማለት አብይ ኦሮሞ አይደለም፣ አንተ የኦሮሞ ልጅ አይደለም፣ ኦሮሞ አይደለም ማለት መቻል አለበት። አብይ አባቴ ነው የሚለውን እኮ እንጀራ አባቱን በሌላ መንገድ ያስገደለ ሰው ነው ተብሎ ይነገራል፣ ይታማል። ይኸው ሚልኬሳ ሚደቅሳ በደንብ ነው የሚናገረው። በደንብ አድርጎ ነው አባቱ አይደለም እሱንም ቢሆን አስገድሎታል እያለ ነው። እና እንዳይታወቅበት ያልታመመ ሰው ገድሎታል፣ አስገድሎታል እያለ ነው። እንዲህ አይነት ሁኔታ የኦሮሞ ህዝብ አያውቅም ማለት አይደለም፣ የጅማ ህዝብ አያውቅም ማለት አይደለም። ስለዚህ አታሎ ነው ወደ ኢትዮጵያ ስልጣን መንበር የመጣው። አታላይ ነው፣ ውሸታም ነው፣ ከጂ ነው። ኢትዮጵያ እኮ በአሁኑ ሰዓት ላይ የምትገዛው ለአረቦች ነው፣ በአረቦች እጅ ነው። ኢትዮጵያን የሚመሯት እሱ ሌላ ኦሮሞን ይላል እንጂ ኢትዮጵያን የሚገዛው እኮ ኤሚሬቶቹ ናቸው። የኤሚሬቶቹ አለቆች ናቸው የገዙት፣ ወንድሞቼ ናቸው ብሎ ጡት የጠባላቸው እናቴ ያላት እሷን እናት አድርገው በወንድሞቹ ነው ኢትዮጵያን እየመራ ያለ። እንኳን የኛ ኢትዮጵያ ቀርቶ ጎረቤት ሀገር ሱዳንን ጭምር ፈልጋለሁ ኤሚሬት ስላለ ሱዳንን ጭምር ወታደር በኢትዮጵያ ምድር ላይ ወታደር የቢንዛዲን ሰራዊት እያሰለጠነ እሱ ቦታ ሰጥተው ወታደር አሰልጣኝ ሰጥተው የኢትዮጵያን ምድር ለባዕድ ሰጥተው ውትድርና ስልጠና እየወሰደ ሕክምና ማዕከል እያዘጋጀ በድሮን ከኢትዮጵያ የምነሳው ድሮን ሱዳንን ሄዶ እስኪደበድብ ድረስ ጀቶቻችን ከኤሚሬቶች መጥቶ አብራሪዎቹ የኢትዮጵያ ጀት እያበረሩ ሄዶ ሱዳንን ሲመቱ ቅኝ ግዛት ውስጥ የወደቀች ሀገር ኢትዮጵያን ያደረገ ግለሰብ እንደገና ወደ ምርጫም እንዲመጣ የሚያደርግ የኦሮሞ ህዝብ ያለ አይመስለኝም። የኦሮሞ ህዝብ ይሄንን አያውቅም ማለት አልችልም። የኦሮሞ ልሂቃን ይሄንን አያውቅም ማለት አይችልም። ተጠያቂነት አለው። በጭፍን የሚሄድ አይደለም። በዝምታ የሚታለፍ ነገር አይደለም። እንደ ሌላ ጊዜ አይደለም። ነገሮቹን አክረ ነው የምናየው። ወንድሞቻችን ናቸው። ምናልባት የኦሮሞ ህዝብ ይሄ አሁን አንተ ካነሳው ጋራ የዚህ የወጣቱ ልጅ የገሞ ልጅ የዚህ ልጅ ሞት የዚህ ልጅ ግድያ የአዲስ አበባ ህዝብ ሊፋረድ ይገባል፣ ሊፋለም ይገባል። መውጣት አለበት። ወጣቱ ወጥቶ ለኢትዮጵያ ለውጥ ምክንያት መሆን አለበት። ታንኪዩ ሀብታሙ፣ ከልብ አመሰግናለሁ። እንግዲህ አዲስ አበባ ውስጥም ተመሳሳይ ግድያዎች እየተፈጸሙ ነው። በቅርቡ እንኳን ፈረንሳይ ለጋሲዮን አካባቢ እንደዚሁ የአገዛዙ ደህንነቶች ሲከታተሉት የነበረ ወጣት መጨረሻ ላይ አስከሬኑ ተቆራርጦ በጆንያ ተደርጎ ከቆሻሻ ጋር ተጥሎ ተገኘ የተባለበት ነገሮች ተድበስብሰው የቀሩበት አለ። የዛሬ ዓመት አካባቢ እንዲሁ አፍንጮ በር አካባቢ በጠራራ ፀሐይ ፖሊስ ሰላማዊ ሰው ህይወት ያጠፋበትና ተጠያቂነት የሌለበት አሰራሮች አሉ። እነዚህ እንግዲህ አሁን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ህዝብ ላይ ምን አይነት ጭፍጨፋ እየተፈጸመ ምን አይነት የጦር ወንጀል እየተፈጸመ እንዳለ በየቀኑ ሪፖርት የሚቀርብ ጉዳይ ነው። ኦሮሚያ ክልል ቀደም ሲል እንደጠቀስኩት ነው ታዳጊዎችን ጨምሮ በቴ ኡርጌ እንግዲህ የኦሮሞ ብልጽግና የኦነግ ዋና ጸሐፊ የነበሩት ከፋኖ ጋር ሊገናኙ ሞክረዋል በሚል ከአንድ ፈረንሳይ ጋዜጠኛ ጋር ከተወያዩ በኋላ ታስረው በተፈቱ በጥቂት ቀናት ውስጥ ነው ይሄ ኮሬን የገኛ እና አብይ ከጀርባ የሚመሩትና የሚያዙት ቡድን ገሎ ቆሻሻ ላይ የጣላቸው ሂደት አለና የኦሮሞ ህዝብ በአንድም ሆነ በሌላ መንገድ አሁን ያለበት መከራ እየተረዳ ወጣቶች በተወሰነ ደረጃ አምቦም አካባቢ ሰሞኑን ድምጻቸውን ለማሰማት ሞክረዋል። ወለጋ ላይም እንደዚሁ ዩኒቨርሲቲ ተማሪዎች ከምግብና ከራሳቸው ፍላጎት አኳያ ቢሆንም ድምጻቸውን በአደባባይ በተቃውሞ ለማሰማት እየሞከሩ ነው። በኦሮሚያ ክልል ውስጥ ያለው ይሄ 120 ዘረፋ፣ ግድያ፣ ከፍተኛ ወንጀል እንግዲህ እንኳን ለሌላው ብሔር ተወላጅ ቀርቶ ለራሱ ለኦሮሞ መከራ እንደሆነበት በተከታታይ እየወጡ ያሉ መረጃዎች ያሉበት ሂደት አለና ሁሉም መቼ ነው የሚተባበረው? አሁን ጋሞም አካባቢ እንግዲህ የአካባቢው ወጣት የብሔሩ ተወላጅ ሲገደል ሆ ብሎ የመውጣት ነገር፣ አሁንስ በቃኔ ማለት ነገር፣ ገዳዩ ለፍርድ ይቅረብ ብሎ የመጮህ ነገሮች አሉ። የተናጠል ጩኸት ግን ተነጥሎ የመመታት መሆኑን እንግዲህ ያንን ድምጻቸውን ያሰሙ በአደባባይ ፍትህ የጠየቁ ወገኖችን እያሳደዱ እያሰሩ እየደበደቡ ያለበት ሂደት አለና አንዱን ቆሞ ማየቱ መቼ ነው የሚበቃው? አዎ እኔ የህዝቡ ጩኸት በጋሞኛ ንግግር ጩኸታቸውን በነሱ ቋንቋ ሰምቻለሁ፣ አውቃለሁ። ቋንቋቸውን ስለማቅ ነው የሚነግር ያለው። አንዱ ያስተላለፉት መልእክት ቤዛችን የነሱ ቤዝ ገሞ ያለው ከኋላ ያለው ህዝባችን ተነስ የሚል የገሞ
መልእክቱ ህዝቡ የዚህ የወጣቱ የእናቶች በለቅሶ እና በሰልፉ ቦታ ላይ የሚናገሩት የነበረው የገሞ ህዝብን ኋላ ያለው ቤዛችን የሆነው የገሞ ህዝብ ውጣ ተነስ እርዳን ድረስልን የሚል ጩኸት ነው። ድረስልን የሚል ጩኸት ነው። ሌላው ደግሞ ወጣቱ በአማርኛ እንደዚሁ በገሙኛ ሲናገር ነበረ እና እሱም አንዱ ምንድነው የአዲስ አበባ ህዝብ የኢትዮጵያ ህዝብ ፍረደን ድረስልን እያለ ነበረ እና ያ ጩኸቱ የወጣቱ ጩኸት ይሄ ነው አንዱ እና መልእክት አስተላልፏል። እነዚህ ሰዎች በህይወት ያሉት በህይወት ለሌለው ነገም በኔ ላይ ይደርሳል፣ ነገም ባንተ ላይ ይደርሳል የሚል እገዛ ጠይቋልና አሁን የገሞ ህዝብ መልስ ይፈልጋል። የገሞ ህዝብ ፍርድ ይፈልጋል። እነሱ አሁን አንድ የማይመስል የተለመደ ነገር አለ የሚሰሩት ዶክመንተሪ ምናምን የሚል ሰዎችን አስሮ ዶክመንተሪ ብለው ያደርጉታልና ይሄ የተበላ የታወቀ ማንነታቸው ፍንትው አድርጎ የሚገልጽ ማንም ሰው የማያይ የማይሰማ እነዚህን ሰዎች የሚያስንቅ ነገር ነው። የተናቁ ስለሆነ ይናቃሉ። ስለዚህ ምንድነው የዚህ ልጅ ጩኸት፣ የዚህ ልጅ ሁኔታ፣ የዚህ ልጅ ሞት የህዝቡን ጩኸት አዲስ አበባ ህዝብ ሊያዳምጥ ይገባል። የአዲስ አበባ ህዝብ በተለይ የአዲስ አበባ ህዝብ እነሱ የጠሯቸው የኢትዮጵያ ህዝብ የትላንትናው የሰልፉ ትልቁ ሜሴጁ የኢትዮጵያ ህዝብ ፍረደን፣ ድረስልን፣ እርዳንና ከጎናችን ቁም የሚል ጩኸት በገሙኛ ሲናገሩ ሲጮሁ ነበርና ይሄ መልስ የሚፈልግ ነው ለሟቹ ለአገሪቱ ሞትም። ትናንትና በዚህ በቴዲ አፍሮ ላይ እየተደረገ ያለው በቴዲ አፍሮ ጓደኛ ምናምን እየሰበሰቡ ዶክመንተሪ ለማድረግ የሚያደርጉት አይነት እንቅስቃሴ እያደረጉ ነው ወጣቶቹን አስረው። ስለዚህ የዚህ ልጅ ሜሴጅ የገሞ ወጣቶች የገሞ እናቶች የትላንትና ሜሴጅ the same thing የቴዲ ሜሴጅ ነው። የቴዲ ሜሴጅ ነውና የኢትዮጵያ ህዝብ አደራ ብሏል። ለኢትዮጵያ ህዝብ ፍርዱም ብሏል። የኢትዮጵያ ህዝብ ከጎናችን ቁም ብሏል። ስለዚህ የኢትዮጵያ ህዝብ ከጎን ላይ መቆም ማሳየት መቻል አለበት። ይሄ ትልቅ ሜሴጅ ነውና በገሙኛ ወላይትኛ የሚችል በዛ ዙሪያ ላይ ቋንቋ የሚችል ህዝብ ከሰማ ከጎኑ ላይ የቆም ወደኋላ ቤዛችን ያለው ገሞ ላይ ይሄ እንቅስቃሴ መጀመር አለበት። ወላይታ ላይ ይሄ እንቅስቃሴ የዚህ ልጅ ጉዳይ ፍርድ መገኘት አለበት። ስርዓቱ ማብቂያው መውደቂያው መሆን አለበት። እንዳልከው ፈረንሳይ ለጋሲዮን አንድ ወጣት ተገሏል። አንድ ወጣት ብቻ አይደለም፣ በተለያየ ቦታ ነው የሚገደለው። ወጣት እንደ ኢትዮጵያ ውሻ ነው የሚገደለው። እንደ ኢትዮጵያ ውሻ፣ የሌላው ሀገር ውሻ አይደለም። የሌላ ሀገር ውሻ አሜሪካን ውሻ ከኢትዮጵያ ወጣት ትልቅ ቦታ አለው። ስለዚህ የኢትዮጵያ ውሻ እንደሚገደል ነው። ውሻ ባለቤቱ እያየ ቢገደል ምንም አይደለም። ስለዚህ እንደ ኢትዮጵያ ውሻ ነው ወጣት እየተገደለ ያለው፣ ፖለቲከኛ እየታሰረ እየተገደለ ያለው። ስለዚህ የዚህ ወጣት ህይወት በሰማይ ላይ ይጮሃል፣ በእግዚአብሔር ፊት ደሙ ይጮሃል። ስለዚህ ደሙ ደግሞ ይፋረዳል፣ ደም ይወጣል፣ ደም ይፋረዳል። ስለዚህ የኢትዮጵያ ህዝብ የዚህ ልጅ ሞት በኦሮሚያ ህዝብ ፊት ላይ ይጮሃል። የወጣቶች ደም ይጮሃል፣ የብዙ ወጣቶች ደም ይጮሃል፣ የነ በቲ ደም ይጮሃል፣ የነ አጫሉ ደም ይጮሃል። ስለዚህ የኦሮሞ ህዝብ በነቅስ ነው መውጣት ያለበት። የአዲስ አበባ ህዝብ የዚህ ልጅ ሞት ምክንያት በማድረግ በኢትዮጵያ ላይ መሰረታዊ ለውጥ፣ ስር ነቀል ለውጥ ለማምጣት ትግል የሚነሳበት ጊዜ ነው። ጉምጉምታ አያስፈልግም፣ ፍርሃት አያስፈልግም። ይኸው ትላንትና እኮ የገሞ ማህበረሰብ ሽሮ ሜዳ ያለው ገሞ ማህበረሰብ ብቻ አይደለም፣ ያ ሁሉ ህዝብ የወጣው ሌላውም ህዝብ ነውና ከሌላው ህዝብ ጋር መሰለፍ አለባቸው፣ ከጎኑ መቆም አለባቸው። ሁሉም ማህበረሰብ ከዚህ ልጅ ጎን ላይ የዚህ ልጅ ነፍስ ለፍትህ ለማቅረብ የዚህን ልጅ የዚህን ወጣት ሞትን ምክንያት በማድረግ በኢትዮጵያ ላይ ለውጥ ማምጣት መቻል አለበት። ነገ እያንዳንዱ ልጅ ያለው ልጁን መቼ እንደሚገደል ስለ ልጁ የሚያውቀው ነገር የለም። ነገ መቼ ታፍሶ ወደ ጦር ሜዳ እንደሚሄድ የሚያውቀው ነገር የለም። ነገር ግን ይሆናል፣ ይደርሳል። ነገር ግን ይደርስበታል። እያንዳንዱ ቤት ያንኳኳል፣ የእያንዳንዱ ቤት ጓዳ ይነካል። ስለዚህ እያንዳንዱ ማህበረሰብ ብሎ መውጣት አለበት፣ መጮህ አለበት፣ መታሰራ እሱ ምን አሁን እኮ አፍሰው የሽሮ ሜዳ
ወጣት እኮ አፍሰው እስር ቤት እያስገቡ ነው አይደለም? በዛውኑ ወደ ውትድርና ነው የሚወስዱት። ውትድርና ብለው ነው የሚወስዱት። ወስዶ በዛውኑ ያስቀሯቸዋል። የት እንደሚወስዱ አይታወቅም። ስለዚህ የእያንዳንዱ ኢትዮጵያዊ ህይወት በእነሱ እጅ ነው፣ ከእግዚአብሔር በታች ብሎ ነው ያለው። ይሄንን ባህሪ ይሄንን ጠባይ ነው ማስለቀቅ ያለበት የኢትዮጵያ ህዝብ። እያንዳንዱ ኢትዮጵያ የትኛውም ክፍለ ሀገር ግራንት አይደለም፣ በህይወት ለመኖር ግራንት አይደለም። ማንም መንግስት የሌለበት ሀገር ነው። ዘራፊ ያለበት ሀገር ነው። ቀጣፊ ያለበት ሀገር ነው። ከዚህ የበለጠ ምን እንዲመጣ ነው የሚጠብቀው? ምን እንደሆነ ውሃ ከለከለው፣ ማብራት ከለከለው፣ ምግብ ከለከለው፣ ነዳጅ ከለከለው፣ ይቀጥላል። መኖር ከለከለው፣ ንብረቱን ዘረፈው፣ ቤቱን ወሰደ። ከዚህ በላይ ምን ይሆናል? ምን ይመጣል ብሎ ነው የሚጠብቀው ሀብታሙ? ምንድን ነው የሚፈጠረው? ስለዚህ ህዝባዊ ንቅናቄ ዛሬ ገገሞ ህዝብ ጎን ላይ የአዲስ አበባ ህዝብ ሊቆም ይገባል። የአዲስ አበባ የኦሮሞ ህዝብ ገገሞ ህዝብ ጎን ላይ መቆም ይገባል። እያንዳንዱ አንዱ ለአንዱ ዋልታና ማገር ነው መሆን ያለበት። አንዱ ለአንዱ ወንድም መሆኑን የሚታወቀው ከዚህ ጊዜ ጀምሮ ነው። ወንድምነታቸውን ማሳየት ያለበት የደረሰ ወጣት ነግዶ የሚኖር ምንም ነገር በእጁ የሌለ ምንም ዶክመንተሪ የሚሰሩበት ነገር የለም። አስረው ወስደው በፖሊስ ጣቢያ ውስጥ ተኩሶ ሲገድሉ አስቀኝ ነው። እንዲህ አይነት ነገር ነው ነፃ ልክ መሐመድ አዚዝን በቱኒዚያ ራሱ ላይ ነው እንዲህ አይነት በደል ሲደርስ በራሱ ላይ እሳት በንዝል አርከፍክፎ እሳት በራሱ ላይ ለቆ የሞተው ያ ሰው የዛ ወጣት በደል ሱዳንን አልበሽርን ከስልጣን አባሯል። የግብፁን መሪ ከስልጣን አባሯል። ቱኒዚያን ለለውጥ አብቅቷል። የሰመኑ አብዮት ያሰኘው ያ ነው። የሰመኑ አብዮት በአንድ ወጣት ነው የመጣው። ዛሬ የዚህ የሽሮ ሜዳ ወጣት በኢትዮጵያ ላይ መሰረታዊ ለውጥ በኢትዮጵያ ላይ አብዮት ሊያመጣ ይገባል። በኢትዮጵያ ላይ ብቻ አይደለም፣ በአፍሪካ ቀንድ ላይ ለውጥ የሚያመጣ ትግል ነው መደረግ ያለበት። ይሄ ነው ሀብታሙ ለማለት የምወደው። ከልብ አመሰግናለሁ። ሌላው እንግዲህ ያው ቀደም ሲል አንስተውታል። በተለይ ከአንጋፋው አርቲስት ቴዎድሮስ ካሳሁን ስራ በኋላ አገዛዙ እየወሰዳቸው ያሉ የአፈና እርምጃዎች በመቶ የሚቆጠሩ ወጣቶችን ሙዚቃ መስማታቸውን ከሽብር ፈጠራ ጋር ወጣት ታዳጊ ሴቶችን ሳይቀር የአልሸባብ ተልዕኮ ይዘው ተንቀሳቅሰዋል የሚል የፈጠራ እንቅስቃሴ ውስጥ አለ። የግራፊክስ ዲዛይነሩን ሳይቀር ከሐሺሽ ጋር ለማገናኘት ሞክረዋል። ይሄን ቀደም ሲል ነው እንግዲህ ገና በቴዲ አፍሮ ሙዚቃ አብይ አህመድ መቆጣት ሲጀምር እንዲህ አይነቱን ነገር ለማድረግ እንደሞከሩ ቁራ ቆሻሻ ነው እያለ ለማሳል የሞከረው ከተለያዩ እጾች ጋር በማገናኘት የታሰሩት ሰዎችን እየደበደቡ ይህንኑ እንዲመሰክሩ ለማድረግ እንቅስቃሴ ላይ ናቸው። ይህን ተከትሎ የሚወጣውም ዶክመንተሪ ሆነ የፈጠራ ክስ ህዝቡ እንደማይቀበለው አስቀድሞ እየገለጸ ነው። ድምፃዊ ያነሳው የሚሊዮኖች እውነት ይሄው በተግባር እየታየ ነው። ዜጎች በገዛ ሀገራቸው መኖር አልቻሉም። ባይተዋር ተሳዳጅ መሆናቸው በተግባር እየታየ ነው። በጠራራ ፀሐይ ሰው እየተገደለ እብሪታቸው ጥጋባቸው እየታየ ያለበት ሂደት አለና ያንን ከመመለስ ያንን ከመናገር ይልቅ አሁንም ድምፃዊውን በጠላትነት ፈርጀው በአካባቢ ያሉ ሰዎችን ማጥቃት፣ እሱን ማሸበር ተራ በተራ እንግዲህ አሁን የታሰሩት ሰዎች ቁጥራቸው በሱ ዙሪያ 8 ይድረስ እንጂ በመቶ የሚቆጠሩ ወጣቶች ይህንን ሽፋን አድርገው በተለያየ መንገድ እየታፈሱ ነው። አዳዲስ ድርጅት በምናብ እየፈጠሩ በተለይ አማራ ብሔር ተወላጆችን ደግሞ ከተማ ውስጥ ውጊያ ለማድረግ አስባችኋል እየተባለ እንዲህ አይነት ዶክመንተሪ ለመስራት እንቅስቃሴና ይህንን የሚመስል የፈጠራ ክስም ወደ ፍርድ ቤት ይዘው እየሄዱ ዜጎች እየተጉላሉ እየታሰሩ እየተሰቃዩ ያለበት ሂደት አለና አጠቃላይ አሁን ያለው ሁኔታ የሚያሳየው ይሄ ስርዓት ጸንቶ ስልጣኑን በዚህ መንገድ በሽብር አስቀጥሎ ሊሄድ የሚችልበት እድል አለ ወይ? አሁን ያለው የኢትዮጵያ ሁኔታ እንዴት ነው የሚገመግሙት? የቴዲ ሙዚቃ አንድ ብቁ የሆነ በቂ የሆነ ሜሴጅ አስተላልፏል። 11 ሰዓት እና 11 ሰዓት ላይ የቆመ የሚቅበዘበዝ ያበደ ውሻ ሁሉ ነው የምናከሰው። ያበደ ውሻ በሁሉ ላይ ነው፣ ያልሆነው በሆነው ሁሉ ላይ ነው ሄዶ እንትን የሚያደርገው እና ያበደ ውሻ ስለሆነ ያበዱ ሰዎች ስለሆኑ ደም ስለሚያንቀዠቅዣቸው የንጹሃን ደም እያንቀዠቅዣቸው ነው። የአንድ ሀገር ጉዳይ እነሱን ያንቀዠቅዣል። ማረፊያ የህሊና ችግር
ችግር ያመጣልና የህሊና ችግር ውስጥ የገቡ ሰዎች ናቸው። አሁን እነሱ ምንድነው ያለው ነገር ሁሉ ነካክተው አጥፍቴ ልጥፋ መጥፋታችን አይቀርም፣ ነገር ግን አጥፍተን እንጠፋለን ነው። ይሄ ነው አሁን ያለው እንጂ ቅድም ያነሳዋቸው በደም የሚያንቀሸቅሸው የህዝብ ጩኸት፣ የህዝብ ብሶት፣ የህዝብ ችግር፣ የህዝብ መራብ እግዚአብሔርን ግድሏል። በነገሪ ላይ እግዚአብሔር ግድሏል። የሰው ልጅ ስራብ፣ የሰው ልጅ ሲበደል እግዚአብሔርን ግድሏል። ዝም ብሉ እንኳን ህዝቡ እንደዚህ ዝም ብሉ እንኳን እግዚአብሔርን ብቻውን ግድሏል። እግዚአብሔር ብቻውን ፍርድ ያመጣል። የእግዚአብሔር ፍርድ ሲመጣ ደግሞ ህዝብ ይነሳል። ዛሬ እግዚአብሔር ፊቱን ከነሱ ላይ አዙራል። አሁን የህዝብ ጥያቄ ነው። አሁን በህዝብ ላይ ነው የቀረው፣ ህዝብ ላይ ነው የተረፈው። እግዚአብሔር ከነሱ ላይ ፊታቸውን እንዳነሳ እርግጠኛ ነኝ። እግዚአብሔር ጀርባውን ሰጥቷል። አሁን ትግሉ ያለው መፍትሄው ያለው በህዝብ እጅ ነው። እነሱን ገፍትሮ የመጣል እነሱን ወደ ጨለማ መጎተት የሚችለው ወደ ጨለማ መጎተት ወስዶ ፍርድ እንዲያገኙ ማድረግ ያለበት ኃላፊነት ያለው በህዝብ እጅ ነው። ህዝብ ግን ይህንን የእግዚአብሔርን ፍርድ አይተው ህዝብ ራሱ ነው መስራት ያለበት። እግዚአብሔር ከሰማይ ሚሳኤል አይጥልም። እግዚአብሔር ሚሳኤል አይጥልም። የእግዚአብሔር ሚሳኤል ጀርባ መስጠት ነው። ከዛ በኋላ አሳልፎ መስጠት ነው። ለሚመታው ኃይል ይሰጣል። ለእያንዳንዱ ለወጣት ለማይረባው ለወጣቱ ኃይል ይሰጣል። ለትንሹ ልጅ ኃይል ይሰጣል። እግዚአብሔር ያንን ኃይል መጠቀም አለበት። የኢትዮጵያ ህዝብ ይህንን ኃይል መጠቀም አለበት። ከእግዚአብሔር የታዘዘውን ኃይል መጠቀም አለበት። ስለዚህ ግፉ፣ ደሙ፣ የሰው ደም እንደ ጅረት ፈሶ በእግዚአብሔር ፊት ይጮሃል። ስለዚህ ሀብታሙ እነዚህን ዛሬ ቴዲ የወደቀውን ባንዲራ ባለፈው ሳምንትም አንስቻለሁ። የወደቀውን ባንዲራ አንሳ ያለው ሜሴጅ ነው። ይሄ ከቴዲ እንዳይመስል ከእግዚአብሔር ነው። እግዚአብሔር ሲናገር እንደዛ ነው። እግዚአብሔር በአህያም ይናገራል፣ በቁራም ይናገራል። እግዚአብሔር እንኳን በሰው። ስለዚህ እግዚአብሔር አሳይቷልና ህዝቡ ምንድን ነው የሚያደርገው? የህዝቡ ውሳኔ ምንድን ነው? ህዝብ ምን እያለ ነው ያለው? ሆዱን እያከከ በጥይት ይገለኛል፣ በስራት ይቀጠኛል ብሎ ነው የሚጠብቀው? አይደለም፣ በፍጹም አይደለም። አንድ ነፃ ንጹህ ሰው በወደቀ በታሰረ ቁጥር እግዚአብሔርን ግድሏል። እግዚአብሔር ደግሞ የራሱን ስራ ይሰራል። ዛሬ እግዚአብሔር ስራውን ሰርቷል። ህዝብ ጋር ነው የሚቀረው። አገርን ሲሸጥ አገርን የሚያህል አገር ነገር ሲሸጥ በዝምታ የሚያይ አላየሁትም ብሎ የተቀመጠ ምሁራን፣ አልሰማውም ብሎ ጆሮውን የከደነ ምሁራን፣ ሸረብና ተንኮልን የሚሰራ ምሁራን፣ አገሩ ሲጠፋ ስውር ስራ ራሱን ነገ ለሌላ ራሱን ለብቻውን እንትን የሚያዘጋጅ የኢትዮጵያ ምሁራን ብዙ ምሁራኖች አሉ። ብዙ አይታገሉም አያደርጉ ማለት አይደለም፣ ግን የኢትዮጵያ ምሁራንን የሚያህል ትግል ላይ አልታገሉም። ምሁራኖቻችን በሙሉ ራሳቸውን ከድነዋል፣ ራሳቸውን ደብቀዋል። ታዋቂ የሆኑ ምሁራኖች አገርን ዓለምን መንቀጥቀጥ የሚችሉ ምሁራኖች አሉን። ኢትዮጵያውያን ምሁራኖቻችን ህዝቦቻቸውን አላነቃነቁም፣ ለህዝቦቻቸው አልተነሱም፣ ህዝባቸውን አገራቸውን አላዳኑም። ቢችሉ እነሱ ያን ቦታ ለመድረስ የሚያስችል ለራሳቸው ነው የሚያስቡት። ትልቁን ጉዳያችን እዚህ ጋር ነው ያለ። ህዝብን ማነቃነቅ፣ ህዝብን መምራት ያልቻልንበት ምክንያት ምንድነው ብሎ እዛ ላይ አልተነጋገሩም። ምሁራኖቻችን የፖለቲካ ስራ ሳይሆን ሸፍጥ ነው የሚሰሩት። ግልጽ ብንነጋገር ጥሩ ነው። ሸፍጥ ነው የሚሰሩት። በጎሳ በትብትብ ውስጥ ነው የተተበተቡት። ምሁራኖቻችን ይህንን ያለ መምራታቸው ነው የዛሬ የኢትዮጵያ ችግር። በፊት የነበረውን እያንዳንዱን እኮ የምናውቀው ጉዳይ ነው። ምንድነው ላለመንካት ነው። ነገር ግን ከነካውት ላይ ቀር እያንዳንዱ ምሁራን እስቲ እንነጋገር፣ እንሰባሰብና የሀገራችን ጉዳይ እንምራ። እንዴት ነው የምንመራው? እንዴት ነው የምናቀናጀው? ውስጥና ውጭውን እንዴት ነው የምናቀናጀው እንኳን አላሉ። የምናወራው የምንናገረው ገና ሌላ ነው። የምናወራው በሌላ ጉዳይ ላይ ነው። ስለዚህ ነው አብይ አህመድ እድሜ ያገኘው፣ ኦህዴድ እድሜ ያገኘው። ይሄ የቀድሞ ኦህዴዶቹ ደካሞች፣ አቅማቸው ደካማ ስለሆነ የድሮ የበፊቱ ኦህዴዶች አዲሱን ኦህዴድ አድርገው፣ ኦህዴዶቹ ደግሞ በጣም አደገኛ ዘራፊዎች፣ አገር ሻጮች ሺዴ ናቸው አገር የሚሸጡት። እነዚህ ኢትዮጵያን የሸጡት እነማን ናቸው? እንዴት ነው ኢትዮጵያ እየተሸጠ ያለው? ምሁራኑን ግድሏል። በተለይ ውጭ የወጣ ምሁራን እኔ ውጭ ካለው ውስጥ ያለው እንደ መዝነኛ አድርጌ ምናምን የሚል ነው። እንደ መዝነኛ የሚመለከቱት አሉ። የኢትዮጵያን ጉዳይ ፖለቲካ ውስጥ ሲገቡ እንደ መዝነኛ አድርገው የሚመለከቱት አሉ።
አሁን ሰሞኑን ከባለፈው ሳምንት ጀምሮ የፋኖ መሪዎች የ30 ቀን የሰላማዊ ሰልፍ አውጀዋል። ውጭ ሀገር ያለው ምሁራን ይህንን ማንቀሳቀስና ይህንን ማድረግ አቅቶት ይኸው ሳምንት አልፈዋል። አንድ ሁለት ቦታ ላይ ነው ሎንዶን እና ምንድነው አውሮፓ ውስጥ አንድ ሀገር ላይ ነው የተካሄደው። ስቶክሆልም ስዊድን ላይ ነው የተካሄደው እና ሌላ ቦታ ላይ ተኝቷል። ቀጠሮ እንኳን ተይዞ በዚህ ቀን የሚባል እንቅስቃሴ የለም። ይሄ ነው የኢትዮጵያ ውድቀቱ በእኛ ላይ ነው። እኛ ነን የምንነግረውን የምናወራውን እንዲሁ ዝም ብለን አይደለም። እኛ የማውራት የመናገር ልምድ ኖሮብን ወይ ሱስ ኖሮብን አይደለም። የሀገራችን ጉዳይ አንገብግቦን ነው። የሀገራችን ጉዳይ አቃጥሎ ነው። ሀገራችን አደገኛ ሁኔታ ላይ መውደቋ ነው። ህዝቡ በአደገኛ ሁኔታ ላይ መውደቁ ነው። ስለዚህ እያንዳንዱ ኢትዮጵያዊ እንድነሳ እንድነቃነቅ ማዘዝ የሚችል ምሁራን አለን። በእውነት ነው ማዘዝ የሚችል ናሳ ላይ ሆኖ ኢትዮጵያን የሚመለከቱ ናሳ ውስጥ ያሉ ወንድሞች አሉን። አፍሪካ በዓለም የዓለም ጉዳይ የሚያገባቸው ኢትዮጵያውያን አሉ እና ዛሬ በዝምታ ነው የምናየው። አንድ ሰዓት አንድ ቀን እንኳን በከንቱ ማለፍ የለባትም። ይህንን ነው ማድረግ አለብን። እያንዳንዱ ሴቶች እየተደፈሩ ነው። ዛሬ እየሰማሁት ያለው እባካችሁ ኮንዶም አምጡልን፣ መደፈራችን አይቀርም፣ ጦርነት ልነሳ ነው የሚል ከአማራ ሴቶች ጩኸት ሰማሁ በኒውስ። በሽታ እንዳይዘን መደፈራችን አይቀርም። ይሄ ነው አሁን የምሰማው እና እንዲህ አይነት ስትሬስ ውስጥ ነው የገባው የሰው ልጅ። ሴቶቻችን፣ እህቶቻችን፣ ወንድሞቻችን ዝም ብሎ ያያሉ። ስለዚህ ወንድም በወንድሙ ላይ ነው ሚሊሻን አዘጋጅ ብሎ አበባው ታደሰ ሚሊሻን አዘጋጅ ጦርነት እየመጣ ነው የሚለው ሚሊሻ የማን ሚሊሻ ነው? የአማራ ህዝብ ነው አይደለም? የአማራ አማርኛ ተናጋሪ ነው። አማራ ነው ሚሊሻ የሚሆነው። የሚዋጋው ከማን ጋር ነው? ይህንን ማስቆም የሚያስችል ኃይል ያለ ምሁራን አለን። ምሁራኑ ግን ጓዳ ነው የሚሄደው። በጓዳ ነገ ለራሱ አንድ ቦታ ላይ ቢደርስ፣ ነገ ስልጣን ላይ አንድ ቦታ ላይ ቢደርስ፣ አንድ ነገር ላይ ቢደርስ ያለ ነው። እዚህ ላይ ነው የምንተባተበው። በቂ እንቅስቃሴ የለንም። ይሄ ነው ችግራችን። ዛሬ ወንድሞቻችን ወጣቱን አብይ አህመድ እኮ 50 ሚሊዮን ህዝብ መቀነስ አለብኝ ብሏል። 50 ሚሊዮን ህዝብ መቀነስ አለብኝ ብሏል። ይሄ ነው እስኪቀነስ ድረስ ነው 50 ሚሊዮን አብይ እስኪቀንስ ድረስ ነው እንደምናየው የምንጠብቀው። ለአብይ ውድቀት፣ ለአብይ መወገድ ነገ ዛሬ ጊዜ የማይሰጥ ወንጀሎች ተሰርቶብናል፣ እየተሰሩ ነው ያሉ በኢትዮጵያ ውስጥ። የዚህ ወጣት ህይወት እያንዳንዱ ብሔረሰብ አማራ፣ ኦሮሞ ወደኋላ ወደ ብሔረሰባቸው የጮሁት ወደ ኢትዮጵያ ህዝብ የጮሁት የወጣቱ የገሞ ወጣቶች የሽሮ ሜዳ የትላንትና ጥሪ ተግባራዊ መሆን አለበት። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ። እንደ ውይይታችን ማጠቃለያ እንግዲህ የተጋለጠ የመጣው የአብይ አገዛዝ ብቻውን ሮጦ የሚያሸንፍበት ምርጫ ራሳቸው በራሳቸው እየተጋለጠ ያለበት ሂደት አለ። ኮረጆዎች አስቀድመው እየተሞሉ ነው። በተለይ በአማራ ክልል በርካታ አካባቢዎች ታጣቂዎች ገበያ ላይ በተለያየ ቦታዎች ላይ ህገወጥ የምርጫ ጣቢያ በመስረት ምርጫ መዘገብን ካርድ አወጣችሁ ካሉ በኋላ ካርዱን መልሰው እየሰበሰቡ ነው። አንድ ሰው 5 እና 6 7 የምርጫ ካርድ ድረስ እንዲያወጣ ይገደዳልና የደብረ ማርቆስ ዩኒቨርሲቲ እንግዲህ ይፋ እንዳደረገው የምዝገባ ያልወሰዱ ምርጫ ካርድ ያልወሰዱ ስማቸውን ለይታችሁ ላኩልን ተብሎ በጫና ምክንያት ልከው ነበር። ያንን መሰረት አድርጎ መምህራንና ተማሪዎች ታፍነዋልና ይሄ ህገወጥ ተግባር ነው በሚል ለመቃወም ሞክሯል። በዚህ ሂደት ውስጥ የሚደረግ ምርጫ ምን ውጤት ያመጣል? አብይ አህመድ በዚህ መንገድ ህጋዊ ሽፋን አግኝቶ ሊቀጥል የሚችልበት እድል አለ ወይ? ምርጫን በተመለከተ በየጊዜው ይሄ ውይይት ይቀጥላል። ምርጫ የሚባለው ነገር እስኪቆም ድረስ በእኛ እምነት ምርጫ በፊትም አስቀድመን ከማንም በፊት አስቀድመን መግለጫ ነው ያወጣነው። ለዚህ ነው በምርጫ ላይ ሌላ ሀሳብ በጽሁፍ መግለጽ ስላልፈለገን ነው እና ነገር ግን እስከ መጨረሻው ድረስ ምርጫ ላይ በውይይት ለኢትዮጵያ ህዝብ ከመናገር ወደኋላ አንልም። ምርጫ ጉዳይ ሁል ጊዜ መነሳት ያለበት ስለሆነ ነው። ምርጫ የሚባል ነገር በኢትዮጵያ ላይ በፍጹም መካሄድ የለበትም። ምርጫ ምክንያት ሆኖ ተመረጥኩት ብሎ የዓለምን ማህበረሰብ ማታለል አይቻልም። የዓለም ማህበረሰብ እያታለሉ ነው እስካሁን ድረስ የቆዩት። የህገ መንግስትና የምርጫ በምርጫ የሚል እነ ብርሃኑ ጁላ እንኳን ምርጫ ምን እንደሆነ የማያውቅ ከሰው በታች ከእንስሳ በላይ የሆነ ሰው እነዚህ የሚናገሩት ስለ ምርጫ ምን እንደሆነ ምርጫ ምን እንደሚመስል የሚናገሩት ምክንያት ነው። ይሄ ምክንያት እንዳይሆን ምርጫን በተመለከተ ደጋግመን
ለኢትዮጵያ ህዝብ የምንገልጸው ነገር አለ። ባለቤቱ ነው። የኢትዮጵያ ህዝብ ባለቤት ነው። የኢትዮጵያ ህዝብ መሪውን እውነተኛ መሪውን ነው መምረጥ ያለበት። እውነተኛ መሪውን ነው ለመሪው ነው ድምጹን የሚሰጠው። ድምጹን እንዳይሰጥ ነግረናል። አሁንም ድምጹን ማንም የትኛውም በኢትዮጵያ ከአክሱም እስከ ጅንካ መጨረሻ ኬንያ ድንበር ድረስ እስከ ሞያሌ ድረስ ከወለጋ ጫፍ እስከ ጅቡቲ ድረስ ድንበር ድረስ ድምጽ የሚሰጥ የኢትዮጵያ ህዝብ ሁሉንም ነው የምናካትተው። ምርጫ በኢትዮጵያ ውስጥ ተካሄደ ተብሎ ማጭበርበሪያ ስልጣን ላይ አብይ አህመድ እንዲገድለው እንዲፈጀው ወረቀት ላይ ድምጽ የሚሰጥ ዜጋ ሊኖር አይገባም። በፍጹም ሊኖር አይገባም። ምርጫ መቆም አለበት። ምርጫ ወደ ምናልባት ይሄ ምርጫ ለሱ የመጨረሻው ማለቂያው ቀን ይሆናል አመት የዚህ ምርጫ ጉዳይ ወደ ማለቂያው የሚሆንበት ጊዜ ይኖራል። ይሄ ይመጣል። ስለዚህ ማለት ወርቅ የምትባል አሮጊት በዚህ ዘመኗ በዚህ እርጅናዋ ቆዳዋ በሸበሸበበት ዘመን በዚህ ጊዜ የምታደርገው ሸፍጥ አብይን ወደ ስልጣን ለማምጣት እሷ በዛ ቦታ ላይ ለመቀጠል በዚህ በምርጫ ምክንያት የሚገኘውን ቤኔፊት ሰብስባ እንደ ብርቱካን ሚደቅሳ ተዝናንታ ለመኖር የምታደርገው ጉዳይ እሷን ወደ ከምንም አይነት ከፍርድ የሚያድን አይደለም። ፍርድ አለ በኢትዮጵያ ውስጥ። በነገር ላይ ፍርድ አለ በኢትዮጵያ ውስጥ። ፍርድ ይመጣል። ህዝባዊ ፍርድ ይመጣል። ገለልተኛ ኢንተርናሽናል ፍርድ፣ ታሪካዊ የሆነ ፍርድ ይመጣል። ታሪካዊ የሆነ ፍርድ ኢትዮጵያ ለአንድና ለመጨረሻ ጊዜ የምትጠራበት በደንብ የምትጠራበት ጊዜ ይመጣል እና ከዚህ አኳያ የምርጫ ህግ ምን ይላል? በወታደር የሆነ ሰራዊት የሆነ ምርጫን አይመርጥም። በመጀመሪያ ምርጫ ህግ ይከለክላል። ወታደር አካባቢ ላይ ወታደር መገኘት የለበትም ይላል። በአካባቢ ላይ ምርጫ በሚካሄድበት እንኳንስ የምርጫ ማስፈጸሚያ ኮሮጆቹ በአሁኑ ሰዓት ላይ በጦር ካምፕ ነው የሚቀመጡት። የሰዎቹን ሊስት ተለቅሞ ወደዛ ሄዶ ሊስትና ካርድ እዛ ነው የሚቀመጠው። ሊስትና ካርድ ሰዎቹ አይደሉም። ያኔ እዛ ጋር አንድ ግለሰብ ሄዶ ነው እገሌ እያለ የሚጨምረው ራሱ። በሰሜን ላይ እንደዚህ እየተደረገ ነው። በማዕከላዊ በኦሮሚያ ላይ እንደዚህ እየሆነ ነው ያለው። ይሄ ጉዳይ የምርጫ ሁኔታ ለዓለም ማህበረሰብ ጭምር ግልጽ እየሆነ የመጣ ጉዳይ ስለሆነ በምርጫ ላይ የኢትዮጵያ ህዝብ እንዳይሳተፍ ነው አስረግጬ የምናገረው። የኢትዮጵያ ህዝብ ምን ይከለክላል? ተከልክሏል እኮ ኢትዮጵያ ህዝብ ምን ሊያጣ ነው? አጥቷል እኮ ኦልሬዲ። ምርጫ መረጠም አልመረጠም አጥቷል እኮ። የለውም። ነዳጅ ተከልክሏል፣ ምግብ ተከልክሏል፣ መኖር ተከልክሏል፣ መሄድ መውጣት ከአንዱ ጋር እንዳይገናኝ ተከልክሏል፣ ለቅሶ እንዳይሄድ ተከልክሏል። ያልተከለከለ ነገር ምን አለ? ማብራቱ ውሃ ተከልክሏል። ውሃ ሳይኖር ምግብ እንዴት ይበላል? ምግብ በምን ይሰራል? ማብራት በጨለማ በጋሪዎች ስርዓት ውስጥ ነው ያለ። ምን እንዳይጎድልበት ነው ምርጫ የሚመርጠው ኢትዮጵያ ህዝብ። ምን እንዲመጣ አሁን የሚደረገው ምርጫ ግደለኝ ማለት፣ እንድትገድለኝ ፈቅጃለሁ ማለት፣ እንድትገድለኝ ፍቃድ ሰጣለሁ እንደማለት። ስለዚህ ምርጫውን ህዝቡ ነው መቃወም ያለበት። ህዝቡ ነው አላደርግም ነው ያንተ ክፉ ነህ፣ አንተን እኔ ማየት አልፈልግም፣ አይኔን ማየት አልፈልግም፣ ስምን መጥራት አልፈልግም ብሎ ምርጫውን ማስቀረት አለበት። ካድሬና የቀበሌ ነገ ሜጃ የሌለበት የቀበሌና የወረዳ ካድሬዎች የዞን ካድሬዎች ሜጃ የላቸው መግቢያ የላቸውም። ተሰብስቦ የሚጠብቃቸው ህዝባዊ ፍርድ ነው። እሱ ይጠብቃቸዋል። ማምለጫ የለውም። ነገ ያለቅሳሉ። ይሄ ነው። ይሄንን አውቀው ህዝባቸው ጎን እንዲቆሙ፣ ወደ ህዝባቸው እንዲመለሱ፣ ህዝባቸው ጎን እንዲቆሙ ነው ጥሪ ማስተላለፈው። ከዚህ ውጭ እነሱን የሚያድን ነገር የለም፣ አይኖርም። ስለ እውነት ነው የምናገረው። ይሄ ነው ሀቁ ይሄ ነው። ወደደም ጠላ፣ ጣፈጠ መረረ፣ መራራውን ጽዋ መጠጣት አለበት። የኢትዮጵያ ህዝብ መራራውን ጽዋ ጠጥቶ ይህንን ክፉን ከሀገሩ ላይ ማስወገድና ወደ ተሻለ ህይወት አገሩን መመለስ፣ ራሱን በነፃነት ለመኖር የሚችልበት ደረጃ ላይ መሄድ ነው። ይሄ ሁሉንም ይመለከታል። ኦሮሞን ይመለከታል። የኦሮሞ ህዝብን ይመለከታል። እንደ ብዙ እኮ ነገሮች አሉ። ሀብታሙ እስካሁን ድረስ ያላነሳ ነው የማናነሳው ነገር አለ። ቦረና ኦሮሞ አባ ከና የሚል ማንም የማያውቀው ነው። ማንም የተጣለ ነው። በቃ ጉጂ ለአብይ አደገኛ ኦሮሞ ነው ተብሎ ነው የሚገመተው። አብይም ከመጀመሪያውኑ ኦሮሞ ስላይደለ ኦሮሞን ራሱን በጠላትነት ነው የሚያየው። ስለዚህ ነው እነ ቶፊቅን የመሳሰሉ ወሮ በላዎችን እነ ደመላሽን የመሳሰሉ ህሊና የሌላቸው ከጂዎችን የሰብስቦ ሰራዊት
አሰማርቶ አረቦችን በኢትዮጵያ አስገብቶ አረብ ነው ኢትዮጵያን እየገዛ ያለው። አባቶቻችን እንዳይጠጉ ያደረጓቸው ክፎቹን አረቦቹን ነው ኢትዮጵያ አስገብቶ የአረብ ምድር ነው ያደረጋት ኢትዮጵያን። የአረብ ምድር ናት ኢትዮጵያ። ትዕዛዝ የሚያገኘው ከአረብ ነው። ይህንን የኢትዮጵያ ሕዝብ ያውቃል፣ በደንብ ያውቃል። ስለዚህ ምርጫ ላይ ትልቅ ተቃውሞ መነሳት አለበት። ምርጫ ከወዲሁኑ ምርጫ እንደማይካሄድ ትግሉን ሕዝቡ ማሳየት አለበት። እዚህ ላይ ባለቤቶቹ የምርጫ ላይ ተሳታፊ ነን የሚሉት የፖለቲካ ድርጅቶች ስማችን ይሰረዛል፣ ድርጅታችን ይሰረዛል እያሉ የሚናገሩት ይሄ መንግስት ነው ብሎ ነው እነ መረራ በእውነቱ ምርጫ ለ2 ዓመት የሚሉት። ስለዚህ ምርጫ በ2 ዓመት ቀርቶ ምርጫ ከናካቴው በኢትዮጵያ ውስጥ ህዝባዊ ኢትዮጵያዊ መንግስት እስኪመጣ ድረስ ምርጫ መካሄድ የለበትም። ቢሰረዝ ይሻለዋል። እነ መረራ ቢሰረዙ ይሻላል። ሌሎቹም ሆነ ግን ቢሰረዝ ይሻለዋል። ይሰረዝ እናያለን ያንን። ስለዚህ ምርጫውን ማፍረስ መቻል አለበት። የፋኖ ኃይል ምርጫ እንዳይካሄድ የሞት ሽረት ጦርነት ነው ማድረግ ያለበት። ታንኪዩ ሀብታሙ፣ አመሰግናለሁ ስለሰጠኝ እድል። ከልብ አመሰግናለሁ። እንደወትሮ ሁሉ ዶክተር ሺዋፈራው ኩራቱ፣ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ጊዜ ሁሉ። አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሰዓት ኢትዮጵያ ውስጥ በሳተላይት ታገኙናላችሁ። ኤቢሲ በሚሰራጭበት አማራ ሰዓት ለምትከታተሉን ምስጋናችን ይድረሳችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።